ልጆችዬ ይሄ ምንድነው? እንቁላል ተሰበረ። ልጆችዬ ይሄ ምንድነው? እንቁላል አይደል? ቅድም አሁን የተሰበረብኝን እንቁላል ምን አደረኩት? ጠብሼው አመጣሁት። ይሄ እንቁላል ሲበላ ምን ያደርጋል? ይጣፍጣል። እስቲ ቅመሱት። ዋው ስትበሉት በጣም ይጣፍጣል አይደል? ግን እንቁላሉስ መጀመሪያ ሲሰበር በጣም ነው የደረገጣችሁት አይደል? ምን ስለተደረገ ነው? ልክ እጄን ሳንቀሳቅሰው ተሰበረ አይደል? ያ እንቁላል ተሰበረ ማለት አበቃለት ማለት አይደለም። በህይወታችሁ ዘመን መውደቅን መፍራት የለባችሁም። እሺ መሳሳትን መፍራት የለባችሁም። ይሄ እንቁላል ምን ሆነ? እንቁላል ነበረ፣ አርፎ ቁጭ ብሎ ነበር አይደል? ባይንቀሳቀስ ኖሮ አይሰበርም አይደል? ተሰበረ ስለተንቀሳቀሰ። ከተሰበረ በኋላ ግን ምን ሰጠ? ጥቅም ሰጠ አይደል? መጀመሪያ ድፍን ሆኖ ከነበረው በላይ ለሰው ልጅ ጥቅም የሚሰጠው ከተሰበረ በኋላ ነው። ገባችሁ? ከተሰበረ በኋላ ምን ይደረጋል? ተጠብሶ ይበላል። በጣም ይጣፍጣል። ፕሮቲን ነው አይደል? በጣም ጠቃሚ፣ የሰው ልጆች በጣም የሚፈልጉት ምንድነው? ምግብ ነው አይደል? ስለዚህ እናንተም በህይወታችሁ ትልልቅ ልጆችም ስትሆኑ አሁንም በትምህርት ቤት ውስጥ ኤክስ ስትደረጉ መደንገጥና መፍራት የለባችሁም። ስለሰራችሁ ነው የተሳሳታችሁት። ባትሰሩ ኖሮ ተሳሳቱ ነበር? አትሳሳቱ ማለት ስለሰራችሁ ምን አደረጋችሁ? ተሳሳታችሁ። ከተሳሳታችሁ በኋላ ግን ያንን ነገር በጣም ስለምታጠኑትና ስለምትማሩት ምን አታደርጉትም። ከዛ በኋላ አትረሱትም። ከዛ በኋላ ድጋሚ ያንን ስህተት ምን አታደርጉ፣ አትሳሳቱ። ገባችሁ? ስለዚህ በህይወታችሁ ውስጥ ስህተትን መፍራት የለባችሁም። ስትሳሳቱ ግን ምን ማድረግ አለባችሁ? ከዛ ስህተት መማር አለባችሁ። እንደገና ምን ማድረግ አለባችሁ? መስራት አለባችሁ። ልጆችዬ ከዚህ ምን ተማራችሁ? መወደቅ፣ ሚስቴክ መደረግ፣ መፍራት የለባችሁ። ምን ተማርክ? መሳሳት ችግር የለውም። መሳሳት ችግር የለውም። ምን ተማርክ? መፍራት የለብንም ስንሳሳት። ጎበዞች። ስትሳሳቱ ምን ማድረግ የለባችሁ? መፍራት የለባችሁ። ከተሳሳታችሁ በኋላ በጣም ምንድነው የምትሆኑት? ጎበዝ ነው የምትሆኑት። እሺ አንድ ሚስቴክ ከሰራችሁ በኋላ ምንድነው የምትሆኑት? በጣም ጎበዝ ነው የምትሆኑት። ድጋሚ ያንን ስህተት አትሰሩም። ስለዚህ ስትሳሳቱ በጣም ማዘንና መፍራት፣ ድጋሚ ያን ነገር አላደርግም ማለት የለባችሁም። ልክ እንደዚህ እንቁላል ታሪክ። እሺ እኔ ልጆች ውድድድ ነው ማረጋችሁ። ቆንጆች